መምህሯም ቆይ ስለማካፈል ላስተምራችሁ ብላ ማካፈል ብላ በጥቁር ሰሌዳው ላይ ጻፈች። ዛሬ ትምህርታችን ርዕስ ደግሞ ምን ይሆናል? ማካፈል ይሆናል ማለት ነው። እሺ ማካፈል ማለት ምን ማለት ነው? እስኪ የሚመልስልኝ። ማካፈል ማለት ምን ማለት ነው? ማካፈል ማለት ያለንን ነገር ለጓደኛ ይሆናል፣ ለቤተሰብ ይሆናል፣ ወይም ለወንድም ወይም ለእህት ይሆናል። ያዝነውን ነገር አካፍለን እንደ መስጠት ማለት ነው። እሺ ጎበዝ ልጅ። ለምሳሌ እስኪ ለምሳሌ አሁን እህቴ መታ ሁለት ሙዝ ይዤ አሁን እህቴ መታ ስጭኝ ብትለኝ አሁን አልሰጥሽም ወይም እኔ ርቦኛል ከምላት አንዱን ሰጥቻት አብረን ብንበላ ይሻላል። ምክንያቱም በደምብ እንፋቀራለን፣ እንዋደዳለን። እናም ጥሩ ባህሪም ነው። እስኪ ዛሬ አሁን ስለምን ነበር የተማርነው? ስለማካፈል አይደለ? ማካፈል ማለት ምን ማለት ነው ብለን ነበር? ምን ማለት ነው ብለናል? አይ በአንድ ድምጽ እንዲሁ ምን ማለት ነው ብለናል? ለምሳሌ አሁን እዚህ ጋር አሁን ከናን ለምሳሌ 2 እስክሪብቶ አለው አይደለ? ዮናስ ደግሞ እስክሪብቶውን ረስቶ መጥቷል። ዮናስ እየጻፈ አይደለም አይደለ? ስለዚህ ከናን ለሱ መስጠት አለበት ወይስ የለበትም? አለበት አይደለ? ያለንን ነገር ማካፈል መቻል አለብን አይደለ? ስለዚህ በተማርነው ምሳሌ ምንድነው የምናደርገው? ምን ማድረግ አለብን? ለሌላቸው ሰዎች እኛ ካለን የሌላቸውን ሰዎች ለሌላቸው ሰዎች ምን ማድረግ አለብን? ማካፈል ወይም ደግሞ መስጠት ማለት ነው። መስጠት አለብን ማለት ነው አይደለ? አይደል? ስለዚህ የዛሬው ትምህርታችን ይሄን ይመስል ነበር። እናመሰግናለን ለነበረን ጊዜና ቆይታ። ለራሳችሁ በደንብ ሞቅ ያለ ሞራል። ሉምባ ስለማካፈል በመማሩ ደስ አለው። ስለማካፈል፣ ስለማጋራት፣ በጋራ ስለመጫወት የነበረው ግንዛቤና ዕውቀት ጨመረ። ሉምባ የተማረውን ትምህርት እንደማይረሳና ለጓደኞቹ እንደሚነግራቸው ተደስቶ ወደ ቤቱ ሄደ። ልጆቹ ተሰብስበው እየተጫወቱ ነው። ሉምባ ሰላም ብሏቸው ምን እየሰሩ እንደሆነ ጠየቃቸው። ለየብቻቸው ሆነው ትልቅ ቤት መስራት እንደሆነ ፍላጎታቸው ነገሩት። ታዲያ ለቤት መስሪያ የሚሆን ትንንሽ ዕቃ ነው ያላቸው። ሉምባ አሰበና ትምህርት ቤት የተማረው ትዝ ብሎት በጋራ አንድ ላይ ብታደርጓቸው እኮ ትልቅ ቤት መሆን ይችላል አለ። እምቢ በቃ ብቻዬን ነው መጫወት የምፈልገው አሉት። ለማካፈል ፈቃደኛ አልሆኑ። ሉምባ ትምህርት ቤት ስለማካፈል ወይም በጋራ ስለመጫወት የተማረውን ነገራቸው። እውነቴን ነው የምላችሁ፣ አሁን ያላችሁ ትናንሽ ቤት ለመስራት ነው የሚሆነው። አንድ ላይ ብታደርጉት ግን ያሰባችሁትን ትልቁን ቤት መስራት ትችላላችሁ አላቸው። እሺ ብለው መጫወቻቸውን አንድ ላይ አድርገው መስራት ጀመሩ። እውነቱን ነው። ሉምባ በጋራ ሲጫወቱ ያሰቡትን ቤት መስራት ጀመሩ።
ሉምባም አብሮ አገዛቸው። ያሰቡትንም ቤት ሰሩ። በጋራ መጫወት ጥቅሙ ይሄ ነው አለ ሉምባ። ሕፃናቱ በያዙት መጫወቻ ምን ማድረግ እንዳለባቸው አልገባቸውም። ትናንሽ ሁለት መጫወቻ ይዘዋል። ሉምባ ለየብቻቸው ሲጫወቱ ተመልክቶ ሰላም ሰላም አላቸው። ምን እየተጫወታችሁ ነው ብሎ ሲጠይቃቸው ሁለት መጫወቻ አለ አካፍለኝ ስለው እሱም ቢያለኝ እየተባባሉ ለሉምባ ነገሩት። ቆይ ይሄ ነገር አለና ሉምባ አንድ ላይ ብናደርገው እኮ ሁላችሁም የምትወዱት አንድ ጨዋታ መጫወት እንችላለን አላቸው። ልጆቹም አሳየን፣ እንካ እሺ በጋራ እንጫወት አሉት ሉምባን። በጋራ አብረው መጫወት ጀመሩ። ደስ የሚል ጨዋታ፣ ደስ የሚል ቀን። ጥሩ ጊዜ አሳለፉ። ሉምባ በጋራ ስለመጫወትና ስለማካፈል ስለነገርከን ይህንንም ጨዋታ እንድንጫወት ስላደረከን ጥሩና ደስ የሚል ቀን አሳልፈናልና እናመሰግንሃለን አሉት። ሉምባም ሁሉም ሐሳቡን ስለሰሙትና ስለማካፈል በጋራ ስለመጫወት የነገራቸውን ተቀብለው በጋራ ተጫውተው ጥሩ ቀን ስላሳለፉ ደስ አለው።